ሰላም ጤና ይስጥልኝ ውድ የአዲስ ዜና ተከታታዮቻችን፣ ይህ የዕለት አርብ ጥንክራችን ነው። ከሁሉ አስቀድመን ከልብ የከበረ ሰላምታችንን ከያላችሁበት ይድረሳችሁ እያልን ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎችን እንጠቁማችሁ። ቅሬታ ያስነሳው ከፍተኛ የደሞዝ ጭማሪ። የአማራ ክልል ገቢዎች ቢሮ ለሰራተኞቹ ከ66 በመቶ እስከ 99 በመቶ የሚደርስ ከፍተኛ የደሞዝ ጭማሪ ማድረጉን ተከትሎ ቅሬታዎች እየተሰሙ ነው። ኢትዮጵያ በ2025 ከአፍሪካ አምስተኛ ሀያል ወታደር ያላት ሀገር ሆና ተመድባለች። እንመለስበታለን። የተፈጠረውን የፖለቲካ ልዩነት በማጥበብ የትግራይን ሕዝብ ቀጣይ ዕጣ ፈንታ ማቅናት ይገባል። ጀነራል ታደሰ ወረደ። እቅዴ ለትግራይ ሕዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው። አቶ ጌታቸው ረዳ። የሰው ሰራሽ አስተውሎች ምርምር ተቋም በማህበራዊ ሚዲያ የሚሰራጩ የግጭት ቀስቃሽ ይዘቶች በኢትዮጵያና ኤርትራ መካከል ያለውን ውጥረት እያባባሱ ናቸው ሲል አስጠነቀቀ። እንዲሁም ፈረንሳይ ለፍልስጤም መንግስት እውቅና ለመስጠት ማቀዷን አወደሰች። አብራችሁን እንድትቆዩ የድጋሚ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎችን እንደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እያልን አብራችሁን እንድትቆዩ ጋበዝን። በቅድሚያም ቅሬታ ያስነሳው ከፍተኛ ደሞዝ ጭማሪ። የአማራ ክልል ገቢዎች ቢሮ ለሰራተኞች ከ66 በመቶ እስከ 99 በመቶ የሚደርስ ከፍተኛ የደሞዝ ጭማሪ ማድረጉን ተከትሎ ቅሬታዎች እየተሰሙ ነው። ሰራተኞቹ በተለይም በዝቅተኛ የደሞዝ እርከን ላይ የሚገኙት ይህ የደሞዝ ጭማሪ ፍትሐዊነትን ያላገናዘበ ነው ሲሉ ቅሬታቸውን እያቀረቡ ነው። በተገኘው መረጃ መሰረት የደረጃ 1 ሰራተኛ ደሞዝ ከብር 1779 ብር ወደ 2949 ብር ያደገ ሲሆን የደረጃ 2 ሰራተኛ ደሞዝ ደግሞ ከብር 1838 ብር ወደ 3904 ብር ከፍ ብሏል። በክልል ደረጃ የሚገኙ ከፍተኛ የኃላፊነት ቦታ ላይ ያሉ አመራሮች ደሞዝ ደግሞ እስከ 96 በመቶ እና 99 በመቶ ጭማሪ ተደርጎላቸዋል። በንጽጽር ሲታይ የደረጃ 12 ሰራተኛ ደሞዝ ከብር 16021 ብር ወደ 24583 ብር ማለትም 8562 ብር ጭማሪ ያሳይ ሲሆን የደረጃ 13 ሰራተኛ ደሞዝ ከብር 13689 ብር ወደ 26530 ብር ይህም 11036 ብር ጭማሪ ያሳየ ሲሆን እንዲሁም የደረጃ 14 ሰራተኛ ደሞዝ ከብር 14372 ብር ወደ 26830 ብር ይህም 14258 ብር ጭማሪ አሳይቷል። ይህን ከፍተኛ የደሞዝ ልዩነትን ተከትሎ ዝቅተኛ የደሞዝ ተከፋይ የሆኑ ሰራተኞች የደሞዝ ጭማሪው የኑሮ ውድነቱን ያላገናዘበና ከስራ ጫናቸው ጋራ የማይመጣጠን በመሆኑ ቅሬታቸውን እየገለጹ ይገኛሉ። የአማራ ክልል ገቢዎች ቢሮ አመራሮች ለዚህ ጉዳይ ምን ምላሽ እንደሚሰጡ በውጉት እየተጠበቀ ነው። ወደ ቀጣይ መረጃችን ሳልፍ ኢትዮጵያ በ2025 ከአፍሪካ አምስተኛ ሀያል ወታደር ያላት ሀገር ሆና ተመድባለች ተባለ። በ2025 የዓለም አቀፍ የጦር ኃይል አመልካች ግሎባል ፍሪ ፓወር ኢንዴክስ መሰረት ኢትዮጵያ ከአፍሪካ ሀገራት በወታደራዊ ጥንካሬ በአምስተኛ ደረጃ ላይ ትገኛለች። ይህው መረጃ እንደሚያመለክተው ኢትዮጵያ ከ2 ቢሊዮን ዶላር በላይ የመከላከያ በጀት በመመደብ 162000 ንቁ የጦር ኃይል 5000 አየር ኃይልና 10000 የባህር ኃይል አባላትን ጨምሮ አላት። በተጨማሪም የኢትዮጵያ ምድራዊ ኃይል 7256 የታጠቁ ተሽከርካሪዎችንና 338 ታንኮች ያሏት ሲሆን የመድፍ አቋሟም 35 በራሳቸው የሚንቀሳቀሱ 309 የሚጎተቱ እና 40 ባለብዙ ማስጀመሪያ ሮኬት አስወንጫፊዎችን ያጠቃልላል። በአየር ላይ ደግሞ 25 ተዋጊ ጄት አውሮፕላኖችን ጨምሮ 103 አውሮፕላኖች፣ 33 ሄሊኮፕተሮች፣ 7 የጥቃት እና 34 የስልጠና አውሮፕላኖች አሏት። የጦር ኃይል የሚያግዝ ሰፊ የሎጂስቲክ አቅም ያላት ሲሆን ከ61 ሚሊዮን በላይ የሰው ኃይል፣ 57 የአውሮፕላን ማረፊያዎች፣ 659 ኪሎ ሜትር የባቡር መስመር፣ ከ120,000 ኪሎ ሜትር በላይ የሆነ የመንገድ አውታር መረብ እንዲሁም የ12 የንግድ የባህር ላይ መርከቦች መኖሩ ለተንቀሳቃሽነትና ለአቅርቦት ከፍተኛ ጠቀሜታ አለው። በዚህ ሁሉ ወታደራዊ አቋሟ ኢትዮጵያ በአፍሪካ አህጉር ውስጥ ከሚታዩ ኃይለኛ ወታደሮች ተርታ ትመደባለች። የተፈጠረውን የፖለቲካ ልዩነት በማጥበብ
የትግራይን ህዝብ ቀጣይ እጣ ፋንታ ማቅናት ይገባል። ጀነራል ታደሰ ወረደ ጊዜያዊ አስተዳደሩ ነጻነቱን ጠብቆ ስራውን እንዲሰራ የበኩሌን አስተዋጽኦ እወጣለሁ። ደብረጽዮን ገብረ ሚካኤል ጊዜያዊ አስተዳደሩ ነጻነቱን ጠብቆ ስራውን እንዲሰራ የበኩሌን አስተዋጽኦ እወጣለሁ። በደብረጽዮን ገብረ ሚካኤል የሚመራው ህወሓት የጊዜያዊ አስተዳደሩ ተቃዋሚ ነጻነቱን ጠብቆ ስራውን እንዲሰራ የበኩሌን አስተዋጽኦ እወጣለሁ አለ። የአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በይፋ ስራቸውን የጀመሩ ሲሆን ከነባሩ ካቢኔና ከደብረጽዮን ህወሓት ጋር ተገናኝተዋል። ካቢኔያቸው መልሰው እንደሚያደራጁ የገለጹት ፕሬዝዳንቱ ጎን ለጎን የሶስት ወር ዕቅድ እንዲዘጋጅ አዘዋል። የስራቸው ዋና ማጠንጠኛ የፕሪቶሪያው የሰላም ስምምነት ሙሉ ለሙሉ መተግበር መሆኑን ገልጸዋል። የህዝብ ሰላምና ደህንነት በአስተማማኝነት መጠበቅ፣ የክልሉ ኢኮኖሚ ማነቃቃት፣ የአስተዳደር መዋቅሩን ማስተካከል የትኩረት አቅጣጫዎች መሆናቸውን ተናግረዋል። የተፈጠረውን የፖለቲካ ልዩነት በማጥበብ የትግራይ ህዝብ ቀጣይ ዕጣ ፈንታ ማቅናት እንደሚገባ ያሳሰቡት ጀነራል ታደሰ አሸናፊና ተሸናፊ ከሚል ክፋፋት በመውጣት በአብሮነት በመደጋገፍ በጋራ መስራት አለብን ብለዋል። ህወሓትና ጊዜያዊ አስተዳደር የሚል ልዩነት የሚያሰፋ አጀንዳ እንዲፈታና እንዲዘጋ እንደሚሰሩ ገልጸዋል። በቅርብ ጊዜ የህዝብ ኮንፈረንስ በማካሄድ ያሉትን ችግሮች ለመፍታት እንዳቀዱና እቅዳቸው እውን እንዲሆን የሁሉም ፖለቲካ ፓርቲዎች ድጋፍ እንደሚሹ ጠይቀዋል። በተያያዘ ፕሬዝዳንቱ ትላንት ማምሻውን ደብረጽዮን ገብረ ሚካኤል የሚመሩት ህወሓት በጽህፈት ቤቱ ይፋዊ አቀባበል አድርጎላቸዋል። የፓርቲው ሊቀመንበር ደብረጽዮን ገብረ ሚካኤል በአቀባበል ስነ ስርዓቱ ለፕሬዝዳንቱ ያላቸው መልካም ምኞት በማስቀደም ጊዜያዊ አስተዳደሩ ተልዕኮቹን ለመፈጸም በሚያደርገው ጥረትና እንቅስቃሴ የህወሓት ድጋፍ አይለየውም ብለዋል። የክልሉና የህዝቡ ችግሮች መፍታት የጋራ አጀንዳ ነው ያሉት ጀነራል ታደሰ የፓርቲው አመራሮች ላደረገላቸው አቀባበልና ለገለጹላቸው መልካም ምኞት አመስግነዋል። የትግራይና ህዝቡን መልካም ገጽታ ለመመለስ በጋራ ከመስራት ውጪ ሌላ አማራጭ የለም ሲሉም ተናግረዋል። መረጃው ከክልሉ ፕሬዝዳንት ጽሕፈት ቤትና ከህወሓት የማህበራዊ ትስስር ገጽ የተወሰደ ነው። እቅዴ ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው። አቶ ጌታቸው ረዳ ዛሬ በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተደርገው የተሾሙት አቶ ጌታቸው ረዳ በትላንትናው ዕለት ከቢቢሲ ፎክስ ኦን አፍሪካ ጋራ ቃለ ምልልስ አድርገው ነበር። በዚህም ወቅት ስለ ቀጣይ የፖለቲካ ተሳትፏቸው ተጠይቀው ምላሽ ሰጥተዋል። አቶ ጌታቸው አንዴ እዚህ ጉዳይ ውስጥ ከገባንና አንዴ ለትግራይ ህዝብ አዲስ መንገድ መጠቆም ከጀመርን ብዙ መስራት ያለባቸው ጉዳዮች አሉ። እንዲሁ ተነስቼ እንቅስቃሴውን መተው አልችልም ሲሉ የፖለቲካ እንቅስቃሴ እንደማያቆሙ ገልጸዋል። የትኛውም ቦታ ብሆን በእርግጠኝነት በትግራይ ፖለቲካ ውስጥ እሳተፋለሁ ያሉት አማካሪ ሚኒስቴሩ አቶ ጌታቸው ረዳ እቅዴ በዚህ ሁኔታ መቆየትና ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው ብለዋል። የሰው ሰራሽ አስተውሎች ምርምር ተቋም በማህበራዊ ሚዲያ የሚሰራጩ የግጭት ቀስቃሽ ይዘቶች በኢትዮጵያና ኤርትራ መካከል ያለውን ውጥረት እያባባሱ ናቸው ሲል አስጠነቀቀ። በፍትሃዊና ማህበረሰብ ተኮር ሰው ሰራሽ አስተውሎቶች ወይም AI ልማት ላይ ትኩረቱን አድርጎ የሚሰራው የዲስትሪቢዩትድ አርቲፊሻል ኢንተለጀንስ ሪሰርች ኢንስቲትዩት DAIR የማህበረሰባዊ ሚዲያ መድረኮች በኢትዮጵያና ኤርትራ መካከል ዳግም ጦርነት እንዲቀሰቀስ የሚያነሳሱ ይዘቶችን እያሰራጩ ይገኛል ሲል አስጠንቋል። በቲክቶክ፣ ኤክስ የቀድሞ ትዊተር እና ዩቲዩብ ላይ ግጭት ቀስቃሽ የሆኑ ግልጽ ጥሪዎች በከፍተኛ ደረጃ እየተደረጉ ናቸው ያለው ኢንስቲትዩቱ እነዚህ ኩባንያዎችም ምንም አይነት እርምጃ ሲወሰድ አይታይም ሲል ኮንኗል። እንደ ተቋሙ ገለጻ የኢትዮጵያና የኤርትራ መንግስታት ደጋፊዎችም ሆነ ተቃዋሚዎች ለወራት እርስ በእርሳቸው ሲከራከሩ ተዋጊዎችን ለመመልመል ሲያበረታቱ እና ጠላት ያሏቸውን ቡድኖች ሲያጣጥሉ ቆይተዋል። ተቋሙ የትግራይ ጦርነት ያስከተለው ውድመት ዳግም እንዳይከሰት ለመከላከል ዓለም አቀፍ ማህበረሰብ እና ቀጠናዊ ባለድርሻ አካላት በፍጥነት እርምጃ እንዲወስዱ አሳስቧል። ፈረንሳይ ለፍልስጤም መንግስት እውቅና ለመስጠት ማቀዷን አወደሰች። ፍልስጤም በሰኔ ወር ፈረንሳይ ለፍልስጤም መንግስት እውቅና ለመስጠት ማቀዷን በደስታ ተቀብላለች። የውጭ ጉዳይ ሚኒስቴር መግለጫ የፈረንሳይን እቅድ የሁለት መንግስታት መፍትሄን ለማስጠበቅ እና ሰላም ለማስፈን
ትክክለኛ እርምጃ ነው ሲል ገልጾታል። የሐማስ ከፍተኛ ባለስልጣን መሐመድ ማርዳዊ ውሳኔውን እንደሚቀበሉት ተናግረው ፈረንሳይ በፖለቲካው ተጽዕኖ ፈጣሪ ሀገርና የጸጥታው ምክር ቤት ቋሚ አባል እንደመሆኗ መጠን ወደ ፍትሐዊ መፍትሄዎች እንድንሄድ ተጽዕኖ በማሳደር ወረራው እንዲቆም ግፊት በማድረግ የፍልስጤም ህዝቦችን ምኞት እውን ማድረግ ትችላለች ብለዋል። ይህን ተግባራዊ ማድረግ ከተቻለ በህዝባችን ህጋዊ ብሔራዊ መብቶች ዙሪያ ባለው ዓለም አቀፍ አቋም ላይ አዎንታዊ ለውጥ የሚያመጣ ወሳኝ እርምጃ ነው ብለን እንቆጥረዋለን ሲሉ ገልጸዋል። በአንጻሩ እስራኤል ለፍልስጤም መንግስት ሊሰጥ የሚችለውን ማንኛውንም ዕውቅና ነቅፋለች። የውጭ ጉዳይ ሚኒስቴሯ ጊዲዮን ሰዓረ በኤክስ ገጻቸው ልቦለድ ለሆነ የፍልስጤም መንግስት በማንኛውም ሀገር የሚሰጥ የአንድ ወገን ዕውቅና ማለት ሁላችንም እንደምናውቀው ለሽብር ሽልማትና ለሐማስ ማበረታቻ ይሆናል። እነዚህ አይነት ድርጊቶችም በክልላችን ሰላምን፣ ደህንነትንና መረጋጋትን የሚያመጡ ሳይሆኑ በተቃራኒው እነርሱን የበለጠ የሚያርቁ ናቸው ብለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ፓሪስ ለፍልስጤም መንግስት ዕውቅና ለመስጠት እቅድ ማውጣቷንና ይህንንም እስከ ሰኔ ወር ድረስ ለማድረግ ማቀዷን አስታውቀዋል። ተመልካቾቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ድረስ ቸር ያሰማን ስንል ተሰናበትን።